እውነቱ ተነገረ ትላላችሁ። ይህ ሁሉ ነገር ሁሉ ያው ፕራንክ ነው። ፕራንክ እንደሆነ እኮ ሲጀመር ያስታውቃሉ እኮ ውዶቼ። እና የሄሚ ማንነቱን ለማሳየት ነው ማለት ነው እንደዚህ አይነት መንገድ የሄደው እና ደስ ይላል። የተማርነው ሲጀመር እኮ ማለት ነው በጣም እኮ ማለት ትምህርት እንዳለ ያውቀናል እኮ ነው። ትናንትም ማለት እየሰሩ ያሉት ቪዲዮ ላይ ምናምን እና የተረዳነው ልክ ላይ ተረድተናል። ሶ ዛሬ ደግሞ መጨረሻ በኢንዶሚ አቃጥሏቸው ጨርሰዋል ማለት ነው። ብሩክ ገባድ ነው እና ያው እንዳያችሁት ማለት እኔ ለሷ ያረኩት ነገር እንደ ውለታ እንጂ ሼም ታውቃላችሁ። አንዳንዴ ሴት ስንሆን ወይም የሆነ ሰው የሆነ ነገር ሲያደርግላችሁ የሆነ ነገር በቃ በእኔ እንጂ አላውቅም እንደ ውለታ ያረገው ነገር እሱ ቅድም እንደተናገረው እኛ ደግሞ እኔ እንጃ አንዳንዴ በፍርሃት ወይም እኔ እንደዚህ አይነት ነገር አድርጎልኛል እንዴት ብዬ ነው እምቢ የሚለው ብለን ማይሆን ነገር ለማድረግ እንሞክራለንና ትምህርት አለ በዚሁ ቪዲዮ ላይ እውነትን ነው። እና እየተሰራ የነበረው ቪዲዮ በጣም ነው ትምህርት ያለውና ሶ እንዳያችሁት ያው ትምህርት እንዳለ ያውቀናል ግን እኔ እንጃ ያናደደው ነገር ምናምን አላውቅም። እኔም ብቻ አላውቅም ትምህርቱን እንደተማርኩ ተምሬያለሁ። 6 ቀን ተሰርቷል ቪዲዮ እና ዛሬ ፈጽሟል። ሄሚዬ ደግሞ እኔ አላምንም ትያለሽ እንዴ? ተይ እንጂ በዚያው ዛሬ አምሮባችኋል ሁለታችሁ። እንደዚህ ማማር ጥሩ ነው። ከትላንትና ይሻላል። ባይዘው የሄሚ ማንነት ባታስረዷት ራሱ የሚያውቋት ባነጋገረዋ ባይንንጀ በሁኔታው ራሱ ያውቃል። ግን የማያውቁት ግን ማያውቁት አያውቁም። ገባችሁ አይደለ? እያዩት ራሱ የማያውቁት አሉ። ሄሚ ማለት ነው። የሄሚ ማንነት ማስረዳት ራሱ አይጠበቅብኝ እኔ እንደኔ ሳስበው ማለት ነውና ያወቀው ሴትነት ምን እንደሆነ ያወቁት ያውቃታል ሄሚን ማለት ነውና ምን አይነት ሴት እንደሆነች ምን አክል ስማርት ሴት እንደሆነች ማለት ነውና ደስ ይላል። ማንነቷን ለማሳየት የሄድከው መንገድ በጣም ጥሩ መንገድ ነው። ይመቻችሁ። ሰላም ሰላም ውዶች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ በዛ ውዶች መጥተናል። ዛሬ ደስ የሚል ቪዲዮ ነው የዛሬው ማለት ነውና ብሩክ እውነቱን ተናግሯል። ሄሚ ፕራንክ እያረገ ነው የነበረው ማንነቷን ለማሳየት እና ምንነት ሴት እንደሆነች እና አሁን ብዙ ሰዎች ምን እያሉ ነው? አንድ ቤት ነው እንጂ ያላችሁት እኮ እናንተ ሲጀመር አብራችሁ ነው የሚተኙት ብሎ እና ላይቭ ላይ ኮሜንት ላይ ነበረ ባለፈው ማለት ነውና የምር ነው ሳትጋቡ አብራችሁ ነው የሚተኙት የሚሉት ብዙ ሰዎች ነበር። ያም ይሄም እነሱ ሄደ በዚያው ይሄ ነገር አይደለም የፈለገው እሱ ብሩክ ማለት ነው። ማንነቱን ለማሳየት ነው የሄደውና እና ያው ቅድም ቪዲዮ ማን ቤት ላይ ነበር? ቤኪ ነው ቤኪ ቤት ነው። አዎ ሚኪ ቤት ላይ ቪዲዮ ተለቆ ነበር። እዚህ ቤት ላይ ምናምን ብሩክ ጠፍተዋል ብሎ ነው የተጻፈው ታምሌን ላይ እንዳያችሁት። ግን እንደ ዛሬ አይመጡም በቃ ሁለቱም ብዬ ማለት ነው። እንጃ ትንሽ ደብሮኝ ነበር። ከዛ ግን ትንሽ ቆይቶ ነው የመጡት። ደስ ይላል እና እውነቱን መናገሩ ደስ ይላል በዚሁ ማለት ነው። አንድ ሰው አብሮ መተኛት ቢፈልግ ራሱ እንደዛ አያረግምና ካሜራ ላይ ማለት ነው። ካሜራ ደቅኖ አንድ ሰው አብሮ እንተኛ ይላል አይልም። ፕራንክ ነው የተደረገችው ልጅቷ ማለት ነውና በጣም ጥሩ ነው። እና የተረዳችሁ ተረድታችኋል። የማይገቡት ነገር አይገባችሁም በዚያው እና ያለፈው ለፍራንኩ ላይ ያደረጋችሁ ነገር አምጥታችሁ እየሰራችሁ ያላችሁ ሰዎች ያላችሁ የምትገርሙኝ እኔ በጣም እኮ ነው የምትገርሙኝ። ይመቻችሁ ለማንኛውም እና ሄሚ እንደዚህ አይነት ሴት ነች እና በህይወታችሁ ላይ ውዶች የሆነ ነገር ከባድ ነገር በቃ ሰው ቢያደርግላችሁ ራሱ በሼም ወይ ምን ይለኛል እንዴ እኔ እኮ እንደዚህ አይነት ነገር አድርጎልኛል ብላችሁ የሆነ ማንነታችሁ ወይ ሴትነታችሁ አሳልፋችሁ እንዳትሰጡ። ከሄሚ እኔ ይሄ ነው የተማርኩትኝ ውዶች። ገባችሁ አይደለ? ብሩክን በጣም የምትወደው የምታከብር ለነገ ይሆነኛል ብላ የያዛችሁ ሰው ነው አይደለ? ከእግዚአብሔር በታች የምታምን የምትወድ ቤተሰቦች የሚያውቀው ሁሉም ሰው ያውቃል አይደለ? ሶ እና እሷ ምንድነው ክብሯን በቃ ማለት ትወዳለች፣ ታከብራለች። በቃ እሱ ምንም እንዲሆን ትፈጣለ ማለት አትፈልግም ሲጀመር። ገባችሁ አይደለ? ግን ማለት ነው ከክብሩ ማለት ክብሯ ላይ ቢመጣ
ክብር ቦታ አትደራደሪም ማለት ነው። ገባችሁ አይደል? ይሄ ነው ማንም ሰው ልትወዱ ልታከብሩ የሚገባት ቦታ ልትሰጡ ሼም ይዟችሁ ምንም ነገር እንደማድረግ እንደሌለባችሁ ነው የተማርኩትኝ። አንድን ሰው ወይ ፈሪቼ እኔ ነገር እኔ እኮ እንደዚህ ነገር አድርጎልኛል ውለተኛዬ ነው በቃ እኔ እንጃ በጣም መልካም ሰው ነው እሱን አምኗለሁ ብዬ የሆነ ነገር ማድረግ እንደሌለብኝ ይሄ ነው የተማርኩት። እናንተ ምን ተማራችሁ ከሄሚ? እኔ ይሄ ነው የተማርኩትኝ። ገባችሁ አይደለ? የምር ነው። ለውለታ ብላችሁ ሴትነታችሁ ክብራችሁን አሳልፋችሁ መስጠት እንደሌለባችሁ ክብርና ማክበርና መውደድ ማፍቀር ሲጀመር ይለያያሉ እኮ ቦታ አለ። ገባችሁ አይደለ? ቦታ አለ። አፈቀራችሁት ፍቅሩን ትሰጣላችሁ፣ ትወዳላችሁ፣ ታከብራላችሁ። ገባችሁ አይደለ? ግን ክብር ሴትነታችሁን አሳልፋችሁ የምትሰጡት ቃል ተግባብቶ ቤተሰብ አውቆ እንጂ ብዙ ነገር ከተደረገ በኋላ ነው ሴትነታችሁን ከምትወዱት ሰው ጋር አብራችሁ የሚተኙት እና እስከዚህ ድረስ ደግሞ አንድን ሰው ታከብራላችሁ፣ ትወዳላችሁ። ውለታ የሆነ ነገር መልካም ነገር ካደረጋችሁ አድርጋችሁ ትመልሳላችሁ። አለቀ እንጂ ክብራችሁን ሰጥታችሁ አይደለም ውለታው የምትመልሱት። እና ይሄ ነው የተማርኩት እኔ ከሄሚ እና ብሩክም ያው መልካም ጥሩ ነገር ነው የሰራው እና ደስ ይላል። የምር ነው። እንደዛ ማንነቷን አሁንም እኮ የማይገቡ ሰዎች አይገባችሁም እኮ አንዳንድ ሰዎች የምር ነው የምላችሁ። ግን እናንተ አወቃችሁ ያላወቃችሁ ግዴታው አይደለም ሲጀመር። እሷ በራሷ የምትተማመን እና ፉል የሆነ ኮንፊደንስ ያላት እሱም እንደዛው እና እንደዛው ነው እና ብቻ ደስ ይላል። ቪዲዮ ማንነቱን ለማሳየት የሄድከው ርቀት በጣም ከባድ ነው እና እንደዛው አያችሁታል። አሁን እኮ ከባድ እኮ ነው ውዶቼ። ሄሚ አሁን ስለምትወድ እሺ ብትል ራሱ ማታ ላይ ነው የጠየቀው አይደለ? ከላይብ ከወጡ በኋላ እኮ ነው የጠየቀው ከኔ ጋር ተኝ ብሏት ማለት ነውና እሺ ብትል ራሱ ማይሆን ነገር ነው የሚፈጠረው ሁለታችሁም ማለት። ምክንያቱም እሱ ያምናታል፣ ይወዳታል፣ ያከብራታል፣ በክብሯ እንደማትደራደር ያውቃታል፣ ጀግና ሴት እንደሆነች ያውቃል አይደለ? እሷ ግን ቢጠይቃት በቃ አብረን እንተኝ ብሎ እንደ ቃል ቢጠይቅ እሺ ብትል ራሱ ብሩክ በሷ በጣም ነው የሚያፍረው፣ በጣም ማለት ነውና በጣም ነው የሚያፍረውና ግን ያ ነገር አላደረገችም። ጀግንነቷን ሴትነቷ ላይ እንደምትኮራ ሴትነቷን እንደምትጠብቅ በክብሯ እንደማትደራደር ይሄ ነው ያሳያችሁ። ገባችሁ አይደለ? አይታችሁታል። ምንም ነገር ማለት ነው ለማድረግ አንድ ሰው ቢጠይቅ ለማድረግ አትሞክሩ። መጀመሪያ ዙሪያችሁን እዩ ምን እንደሚፈጠር። የጠየቀ ሰው ራሱ ይታዘባል። የምር ነው የምላችሁት። ይሄ ነገር ማወቅ አለባችሁ በህይወታችሁ ላይ እና ለሁሉ ነገር እሺ ማለት የለባችሁም። ገባችሁ አይደለ? አይሆንም ማለት ልመዱ። እሺ የምትሉት ነገር አለ፣ እሺ የማትሉት ነገር አለ እና ብዙ ትምህርት አለ። ተምሬያለሁ፣ አውቄያለሁ፣ እንደ ትምህርትም ወስጄያለሁ። ሴትነት ምን ያክል እንደሆነም አሳይታለች እና የምር ነው ክብር መጠበቅ እንዴት እንደሆነ ለሰው ቦታ ስለሰጣችሁ ብቻ አብሮ መተኛት እንደሌለባችሁ፣ ስላፈቀራችሁ ብቻ ክብራችሁን አሳልፋችሁ መስጠት እንደሌለባችሁ ነው ያስተማራችሁና እሱም ደግሞ ይሄን እንድታስተምር ፈልጎ ነው ማለት ያደረገውና ይመቻችሁ፣ ቀጥሉበት፣ ጥሩ ነው እና ሚፍታም ዛሬ ያቃጥለዋል። እንዴት ነው ነገሩ ትላላችሁ? ይመቻችሁ የማለማናኛው እና በጣም ጥሩ ቪዲዮ ነው። ዘመኑ እኮ ትምህርት አለ እኮ ቪዲዮ ማለት ነውና በጣም ደስ ይላል። ይመቻችሁ እና ጨረቃ ፋሚሊዎችም እንኳን ደስ አላችሁ። በሰላም እንደዚህ ሆኖ ስለመጡ እንኳን ደስ አላችሁ። እንኳን አብሮ ደስ አለን ነው የሚባለው። እንግዲህ እኔ ራሴ ሊመልስላችሁ እና ሴትነታችሁም ደግሞ ጠብቁ። የምር ነው። በየሄዳችሁበት ቦታ ሰው ቢጠይቅ እሺ የምትሉትን ነገር ይወቁ። ክብራችሁን ጠብቁ። ክብራችሁን ሲጠብቁ ብዙ ሰው ያከብራችኋል። ባላችሁ ያከብራል፣ ቤተሰብ ያከብራል። ቤተሰቦችን ስታስከብሩ ክብራችሁን ሲጠብቁ ያው ታውቃላችሁ። እኛ ሴቶች እንጂ አንድ ቀን አንድ ወንድ ጋር አልጋ ላይ ያደረን ማለት በቃ አለቀልን። ክብራችን አይበቀል ያኔ ነው የወረደ ነው። ገባችሁ አይደለ? አያከብርም እኮ ሰው ዞር ብሎ የራሱ አያየንም። ምክንያቱም ገባችሁ አይደለ? ሴትነት ማለት ክብር ነው እና ሞገሳችን ነው እግዚአብሔር የሰጠው ማለት ነውና ለአንድ ሰው የተሰጠ ማንነታችን ነው። ማን ነው የምናፈቅር የምንወድ እግዚአብሔር ለኛ ብሎ የተፈቀደው ሰው
ያን ሰው አገብተን በኋላ ነው እንጂ ዝም ብለን እንጃ አላቅም። አመንኩ ብዬ ለሰው ራሴን ሴትነቴን አሳልፌ መስጠት እንደሌለብኝ አስተምራለች። ቴንኪዩ አመሰግናለሁ። ወዳችኋለሁ።